የአዲስ አበባ ከተማ ኮሪደር ልማት ለህዝብ መዝናኛና ፓርኮች መስፋፋት ትልቅ አስተዋጽኦ ያበረከተ ይገኛል። የህዝብ መዝናኛ ፓርኮችም በጣም ዘመናዊ የሆኑና የተገልጋዮችን ፍላጎት በማርካት ረገድ ጉልህ ድርሻ ያበረከቱ ይገኛሉ። ለፓርኮቹ መስፋፋትና መዘመንም የኮሪደር ልማቱ ጉልህ ድርሻ እየተወጣ እንደሚገኝ በአዲስ አበባ ከተማ ፓርኮችና የህዝብ መዝናኛ ስፍራዎች አስተዳደር ዋና ኃላፊ ወይዘሮ ነጻነት ዳባ ገልጿል። ልማቱ የወንዝ ዳርቻው በተለይ ለፓርኮቻችን ለኛ ፓርኮቻችን እውነት ለመናገር ትልቅ የሆነ አስተዋጽኦ ነው ያለው። ከንጦጦ ፓርክ ነው የሚጀምረው። ከንጦጦ ፓርክ ጀምሮ የኮሪያ ዘማቾች የወዳጅነት ፓርክ አለን። እንደገና ደግሞ ይሄንንም ጭምር ነው እንግዲህ ማዕከል የሚያደርገው መጨረሻው እዚህ ነው የሚሆነው አዲሱ ፓርክ ወይንም ፒኮክ በተለምዶ የሚባለው ማለት ነውና የወንዝ ዳርቻ ላይ ያለ ነው። ስለዚህ ልማቱ በጣም በጥሩ ሁኔታ እየተሰራ ነው ያለው። ወንዝ ዳርቻው በኮሪደር እየተሰራ ያለው በጣም ግምትም ተሰጥቶት ትኩረትም ተሰጥቶት በጣም ማመስገን እንፈልጋለን። ከተማ አስተዳደሩን ይሄንን ፕሮጀክት የሚያስተባብሩትንም በጣም ማመስገን እንፈልጋለን። እንደ ሀገርም እንደ ከተማም የተሰጠው ትኩረት ማለት ነው። ሰዎች የሚዝናኑበት ቦታ የግድ ያስፈልጋል። በኮሪደር ልማቱ የተደገፉና ደረጃቸውን እየጠበቁ የመጡት የህዝብ መዝናኛ ፓርኮችም ህዝብ በሚፈልገው ረገድ ለማዘመን አንዳንዶቹን ዙ ወይም መካነ አራዊት ማድረግ ያስፈልጋል። በመዲናችን አዲስ አበባ መካነ እንስሳትን ካካተቱ የህዝብ መዝናኛ ፓርኮች መካከል የቀድሞ ፒኮክ መዝናኛና ያሁኑ አዲስ ዙ ይጠቀሳል። በአዲስ ዙ በርካታ የዱር እንስሳት የሚገኙ ሲሆን የነበረው የአንበሳ ቁጥር ግን አነስተኛ ነው። የነበረችውም አንድ ሴት አንበሳ ስትሆን እሷም ከ6 ወራት በፊት ገደማ ነበር ከአፋር አካባቢ ተይዛ ወደ መካነ እንስሳቱ የመጣችው። አሁን ደግሞ አንድ ወጣት ወንድ አንበሳ ከዛው ከአፋር ክልል ተይዞ መካነ አራዊቱን ተቀላቅሏል። ይህም የህዝቡን ፍላጎት ከማሟላት አንጻርና የጎብኚዎችን ቁጥር ከመጨመር አንጻር አይነተኛ አስተዋጽኦ እንደሚያበረክት ወይዘሮ ነጻነት ገልጿል። የጎብኚዎችም ጥያቄን መሰረት ያደረገ ነው። የረጅም ጊዜ ጥያቄ የነበረ ነው። ከዚህ ቀደም የነበሩት አንበሶች ብዙም በእድሜም የገፉ ስለነበረ ያን ያህል ሳቢ አልነበሩ። አሁን ግን ያው አዳዲስ ወደ ፓርኩ ሲገቡ ለጎብኚው በጣም ለተናፋሹ የሚሰጠው ስሜት ቀላል የሚባል አይደለምና ትልቅ ዜና ነው ዛሬ። በጣም ትልቅ እገዛ ተደርጎልን የተለያዩ አካላቶችም ጭምር አግዘውን ነው ዛሬ ተይዞ የገባውና በጣም ደስ የሚል ነው። አንበሳ በማህበረሰብ ዘንድ የሚወደድና የሚከበር እንደ ንጉስም የሚታይ እንስሳ በመሆኑ በመዲናችን ያደገ የመጣውን የጎብኚዎችን ቁጥር ለማሳደግ የዚህ ወንድ አንበሳ መምጣት ትልቅ ስኬት መሆኑንና አንበሳን ከነበረበት አካባቢ ይዞ እዚህ አዲስ አበባ ድረስ ማምጣት ከሚገመተው በላይ በጣም ከባድ ስራ መሆኑን ያጫወቱን በአዲስ አበባ ፓርኮችና የህዝብ መዝናኛ ስፍራዎች አስተዳደር ዋና አማካሪ የሆኑት ዶክተር ግርማ መንገሻ ናቸው። ይሄ እንስሳ አንበሳ በኢትዮጵያ ጥቁር አንበሳ ጎፈር አንበሳ ብለን የምንጠራው ነው። ይሄ ጥቁር ጎፈር አንበሳ በጥናቶቹ ያው የኖርዘርን ወደ ሰሜን የሚገኙ የአንበሳ ዝርያ ተብሎ ነው የሚለየው። በአሁኑ ጊዜ እነዚህ አንበሳዎች በአጠቃላይ ለአደጋ የተጋለጡ ናቸው። ቫልነራብል የሚባሉ በዓለም አቀፍ ኢንተርናሽናል ዩኒየን ፎር ኮንሰርቬሽን ኦፍ ኔቸር ናቹራል ሪሶርስ ይባላል። እሱ ምንድነው የሚመድበው? ይሄን ቫልነራብል ብሎ ለአደጋ የተጋለጠ እንስሳ ብሎ ነው የሚመድበው። እና አንደኛ ይሄ ነው። ሁለተኛ ግርማ ሞገሱን እንደሚታየው ጎፈሩ ላይ አሁን የወጣ ስለሆነ ነው አሁን ያመጣ ነው እንጂ ግርማ ሞገሱ ጀግንነቱ ከጀግናዊነት ጋር ከብሬቭነስ በቃ ከጥንካሬ ከጠንካራነት ጋር የተያዘ ከጀግንነት ጋር የተያዘ እንስሳ ነው በጣም እና በዚህ የሚታወቅ አስፈሪ የሆነ ዘ ኪንግ ኦፍ ዘ ጃንግል ነው የሚባለው ማለት የጫካዎቹ ንጉስ ነው የሚባለውና ንጉስ ነው አመጣ ነው። ንጉስን ለማየት ደግሞ በጣም ህብረተሰቡ በጣም ይጓጓል። አንድ አንበሳን ደህንነቱ በተጠበቀ መልኩ ይዞ በተፈጥሮ ከነበረበት ወደ ሌላ ቦታ ማዛወር ብሎም አንበሳውን ራሱን ማግኘት ምን ያክል አድካሚ እንደሆነ ብሎም ከፍተኛ የሆነ ጥንቃቄ እንደሚጠይቅ የዱር እንስሳት ሐኪም የሆነው ዶክተር አቦወርቅ ፈቃዱ ገልጾልናል። ይህንንም ወጣት አንበሳ በቁጥጥር ስር ውሎ ደህንነቱ እንደተጠበቀ እዚህ አዲስ አበባ ለማድረስ ከፍተኛ የሚባል መስዋዕትነት እንደተከፈለበት አጫውቶናል። አንበሳ አክቲቭ ታይሙ ማታ ነው ከመሻሽ እስከ አነጋጋ አካባቢ ያለው ነው። ከዛ ውጪ ቀን ላይ ተኝቶ ነው የሚለው። ያደን ታይሙ ምናምን ውሃ የሚጠጣበት ታይሙ ማታ ላይ ነው። ብዙን ሰዓት ቀን ላይ በመተኛ ነው ልታገኙ አትችልም። ምንድነው ከባዱ ነገር እዛ አካባቢ ፕሮሶፒስ የሚባል እሾካማ እንትን አለ ዛፍ አለ። እዛ መሃል ነው እንትን የሚሉት ሼልተር ያረጋሉ። እሱን አንድ ሁለት ጨለማ ነው በማታ ነው። አንዳንዴ ጨረቃ ማይኖር ሰዓት በባትሪ ሊሆን ይችላል። አሁን ሴቷን ስንይዛት
ባትሪ መጠቀም ግድ ነበረብን ዳርት ለማድረግ ሰው ዳርት ጋን እንጠቀማለን ዳርቶች እንጠቀማለን ሴዴቲቮች እንደ ሊቨር ለማድረግ ሰው እናደነዝዛቸውና እንይዛቸዋለን ከዛ ኬጅ ውስጥ ካስገባናቸው በኋላ ማደንዘዣውን ሪቨርስ እናደርገዋለን እንቀለብሰዋለን ሰው ይነቃሉ ከነቁ በኋላ ነው ትራንስፖርቴሽኑ የሚጀምረው